ከባዱ የአዜብ ሴራ ተጋልጦም ለእስር ቤት ተዳረገች። አዜብ አሁን ላይ በካሊብ ላይ የሰራቸው ከባዱ ወንጀል ካሊብን በህፃንነቱ ሰርቃ ልጅ ነው በማለትም እንደሸጠችው ሁሉም እውነታ ይፋ ሆነ። ካሊብ የሰማው ነገር ለእሱ እጅግ በጣም አስደንጋጭና አሳሳቢ ነበር። በዚህን ሰዓት ሁሉንም እውነታ ደስታን በገንዘብ ገዝተው ቤዛና እንዲሁም ደግሞ ወይዘሮ አልማዝ የአዜብን ድብቅ ምስጢር እውነታውን ይፋ እንዳወጡም አደረገ። በዚህን ሰዓት ይፋ ወጥቶ አሁን ላይ ለካሌብ ሁሉንም እውነታ በማሳየትም እጅግ በጣም በሚያሳዝን አዜብን እስከ ወዳኛው እስር ቤት ከተታት። አዜብ የምትሆነው ግራ ገብቷት እባክህ ካሌብ ልጄ ስለታመመብኝ ለልጄ ገንዘብ ስለሚያስፈልገኝ ነው ብላ መለማመጧን ቀጠለች። ካሌብም አይደል እኔን ልጅሽን ለማዳን አንቺ እኔን እየገደልሽ በማለትም እንግዲህ ያለምንም ርህራሄ ውህን ቤት ከተታት። እሱን እስር ቤት ስትገቢና ያን ጊዜ ሁሉንም ወንጀልሽን ተናዘዣለሽ በማለትም ካሌብ በንደት ከቤት አስወጥቶ አባረራት። አሁን ላይ አዜብ የመጨረሻ የሚያሳዝን ትልቅ ቅጣቷን በእስር ቤት እየተሰቃየች ትገኛለች። ሌላውና ከባዱ እንግዲህ ምንም አማራጭ የሌላት አዜብ አሁን ላይ ልጇን ለማዳን ስትል የካሌብን ሀብትና ንብረት ለመውረስ ለመውሰድ ሙጥጥ አርጋም ስሙን በሷ ለማዞር የተሯሯጠች መሆኑንም አልማዝና እንዲሁም ቤዛ ሁሉንም እውነታ ለደስታ በመናገርም ደስታም እንግዲህ ለገንዘብ ብሎ ወደ ነፈሰበት የሚሮጥ ሰው መሆኑንም እንደፈለገ ማንም እንደሚያሽከረክረው ግልጽ ነው። ደሊናና ካሌብ ቁጭ ብለው አሁን ላይ የሆንከውን ንገረኝ እባክህ እያለች የለመነችው ባለችበት ጊዜም እንግዲህ የሆንኩትን ልነግርሽ አልችልም፣ አንቺ ብቻ ዝም ብለሽ ከጎን ይሆንልኝ እያለ መማጸኑን ቀጠለ። እሷም የሆንከውን ካልተናገርክ እንዴት ብዬ ከጎንህ ልሆን እባክህ ንገረኝ ብትለውም እሱ ግን ሊነግራት አልቻለም። ሁሉንም ነገር ተይውና በአንቺ ላይ ከመጡብኝ ምንም የርህራሄ የለኝም ሲላትም መጥፎ ነገር ነግሮ ከሆነ ደስታን አትመነው ብትለውም ደስታ እንግዲህ አዜብና እንዲሁም ደግሞ ወይዘሮ አልማዝ የራሳቸውን ጥፋት ለመሸፈን ሲሉ ቤዛና ወይዘሮ አልማዝ የራሳቸውን ጥፋት ለመሸፈን ሲሉ የአዜብን ጥፋት አሳልፈው በመስጠትም አዜብን እስከ ወዳኛው ከእስር ቤት ከከተቱ በኋላ የራሳቸውን ፍላጎት ለማጠናከር ሆን ብለው ቀጥለውበታል። ደስታ አሁን ላይ ለገንዘብ ሲል ምን የሚደረግ ምንም አይመለከተውም እና ስራ የተባለውን ነገር ይሰራል። የአዜብን ድብቅ ወንጀል አጋልጦ ለካሌብ አሳልፎ ለመስጠት በሩጫ ልቡ ፍርጥ እስከምትል ድረስ ደረሰ። በዚህን ሰዓት ምንድን ነው ምን ሆነሃል ደስታ እያሉ ካሌብና እንዲሁም ደግሞ ደሊና መጨነቅ ጀመሩ። እሱም ትንፋሹ እስከሚያጥረው ድረስ ካሌብ ብሎ ቀሰቀሰው። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንደናችሁልኝ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ በአክብሮት ጠይቃለሁ። ቪዲዮውን በመካከል እያስገባው የማሳያችሁ ይሆናል። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሀሳብ አስተያየት ብቻ ነው። እንግዲህ በሚገርም ሁኔታ አሁን ላይ አዜብ ልጄ ነው ብላ ለሌላ ሰው ለገንዘብ አሳልፋ ካሌብን የሸጠችው ድብቁ ሚስጥሯና ወንጀሏ ተጋልጦ እጅግ በጣም በሚያሳዝን ሁኔታ በካሌብ ላይ ስትሰራ የከረመችው ግፍ ይፋ በመውጣቱም አዜብ ውርደቷን ተከናንባለች። አሁን ላይ የሚቀሩት ደግሞ ዋነኛዋ አንቀሳቃሽና ዋነኛዋ የተንኮሉ ጠንሳሽ እሷ መሆኗን ለካሌብ በመስጠትም እንግዲህ አሳልፎ እሱ
እሱም ደግሞ ከቤቱ እንዳይሆን አድርጎ ከአመናጭቆ ካስወጣት በኋላ እሷም እንግዲህ ቀጥታ ካሌብ ለፖሊስ በመጠቆምም ፖሊሶች በምትሄድበት መንገድ ተከታትለው እጅ ከፍንጅ እንዲይዟት በማድረግም ላይ ተሳትፎ ካሌብ እስከ ወዳኛው እስር ቤት ከቷታል። አዜብ እንግዲህ ልጇንም ማሳከም ሆነ እራሷንም ነፃ ማውጣት ስላልቻለች በድብቅ ያደረገችው ወንጀል በሙሉ የምታውቀው ወይዘሮ አልማዝ ይፋ አውጥታ ለደስታ ገንዘብ በመክፈልም ደስታ ለራሱ በአንድ ቤቱ ለካሊብ እንዲነግረው ካደረጉ በኋላ ደሊናን ግን ሁላቸውም ሊጎዷት ይፈልጋሉ። ሁላቸውም እንግዲህ የመጫወቻ ካርድ አድርገዋታል። እናም አሁን ላይ ቤዛ ደግሞ የምትፈልገውን የካሊብን ንብረት በራሷ አድርጋ ከእናቷ ጋር የምትፈልገውን አይነት ነገር ማግኘት ትፈልጋለች። ካሌብ ግን ከጎኑ ያለችው አሁን ደስታ ቢነግረውም ግን ደሊና ብቻ ናት። ደሊና አሁንም ቢሆን ከጎኑ ብትሆንም ሲቀጥል ሁለቱ አረመኔዎች ደሊናንና ካሌብን ምንጭቅጭቃቸውን አውጥተው አለያይተው የራሳቸውን እቅድ ለማሳካት ደሊና በእጃችን ቁጥጥር ስር ናት፣ ደሊና የሁላችንም መጠቀሚያ ናት እያሉ እንግዲህ ደሊናን አሁን ላይ ሊጫወቱባት ይፈልጋሉ። ሌላው እጅግ በጣም ልቡ የተሰበረው ካሌብ በእርግጥ መናፈሻ ቦታ ቁጭ ብለው ደሊና ንገረኝ የተፈጠረውን ነገር፣ ደስታ ምን ነግሮህ ነው? እሱ ከነገረህ ውሸት ነው እባክህን ስትለው እባክሽ ደሊናዬ ምንም ነገር አትጠይቅኝ፣ ግን ዝም ብለሽ ከጎኔ እንድትሆኝልኝ እፈልጋለሁ። እናም ካሌብ አሁን በጣም ስለተሰበረ በምወዳቸው በማምናቸው ሰዎች ህይወት የብስቅልቅል ብሏል ሲላትም ምንድን ነው ህይወትክ ላይ የመጣው ነገር ምን ተፈጠረ አለችው። ደሊናዬ አሉኝ ያልኳቸው ቤተሰቦች የኔን ጉድቀት የኔን ስቃይ ሲያበዙ፣ አንቺ ደግሞ የምወድሽ ከጎኔ የሆንሽው አንቺ ብቻና ብቻ ነሽ፣ ሁልጊዜም እወድሻለሁ ሲላትም ዛሬም ነገም እወዳለሁ፣ ካንተ ጎን ለሚመጡት ነገሮች በሙሉ ተጋፍጬ ከጎን ነው የሚሆነው በማለትም ቃል ገባችለት። እሱም በደስታ እሷ ላይ እንግዲህ ከታፏ ላይ ተኝቶ እየተወያዩ ደስ የሚል ቆይታ ባሉበት ነበረ ደስታ የመጣው። አሁን ላይ ደስታ ሁሉንም ነገር አሳልፎ ሰጥቶ ለካሌብ ጉድ ይሰራናል፣ ይችን አረመኔና ጨካኝ አስቀድመን ልናደርገው የምንችለው ነገር አለ። ማናት እሷ አለች እንግዲህ ቤዛ። ወይዘሮ አልማዝም አይ ይኸውልሽ ትልቁ የሴራው ጠንሳሽ ደስታ አይደለም እና ማን ነው ንገሪኝ። ሌላ ከባድና አደገኛ እባብ ማንም የማያውቅባት ከባድ ሴት ናት። ማነች እሷ? እማዬ ንገሪኝ። ይኸውልሽ እልቅስ ሁሉንም ነገር ከመቀደማችን በፊት ሁሉንም ነገር ደስታ ለካሌብ አውጥቶ እንዲሰጥ ማድረግ አለብን። አይ እንደዛ ሊሆን አይችልም። ይኸውልሽ እሺ ንገሪኝ ማናት? አዜብ ናት። ምን? አዎ አዜብ ናት። ካሌብን ልጄ ነው ብላ የሸጠችልኝ የእሱን ሀብት ንብረት በእሷ ስም ለማድረግ ልጇን ሳይሆን ከሌላ ልጇ ይሄ ካሌብ አይደለም፣ የእሷ ሌላ ሰው ነው። ስለዚህ ይህንን ደስታ ካላጋለጠልን ካሌብ በፍጹም እኛን ሊያምነን አይችልም። ምን? አዎ ካሌብ ልጁ አይደለም የአዜብ? አዎ ስልክ ስታወራ ሰምቻለሁ ሁሉም ነገር። ግን ካሌብን ገንዘቡን ለመውሰድ በካሌብ እየተጠቀመችበት እንደሆነ፣ ልጇ ታሞባት አሁን ላይ ትልቅ ችግር ላይ እንደሆነች ግልጽ ነው። ልጇን ለማዳን ስትል ደግሞ አሁን ላይ ተካሌብ ያለውን ንብረት በሙሉ ልትወስድ የተዘጋጀች ሴት ናት። ቤዛ ማለት አደገኛና እባብ ጨካኝ ሴት ናት ስትላት በጣም ይገርማል፣ ቶሎ ልደውልለት በማለት እንግዲህ ቤዛ አሁን ላይ ለደስታ ደውላ ደግሞ ሌላ ድራማ ነው አላት። እባክህ ድራማ አይደለም አጌተንህ የምናደርገው ትልቅ ስራ አለ፣ የምትፈልገውን ነገር አደርግልሃለሁ አለችው። ተገናኙ። በዚህን ሰዓት ወይዘሮ አልማዝ ለደስታ የተፈጠረውን ነገር በሙሉ ደስታ አሁን ላይ ደግሞ ሌላ ድራማችሁ ሲልም ድራማ አይደለም ጨዋታችሁ ተመችቶኛል። ይኸውልህ አዜብ የካሌብ እናት አይደለችም። አዜብ ልጇ ሌላ ነው። አዜብን አንጥታ የሸጠችልኝ አረመኔ ጨካኝ ናት። ልጅ ነው ብላ አንጥታ ሸጣልኝ፣ ገንዘቡን ተጠቅማለች። ያንን ገንዘብ በሙሉ ደግሞ ወስዳለች። አሁንም የካሌብን ንብረት በቁጥጥሯ ስር ለማዋል የምትሯሯጥ ሴት ናት። ስለዚህ ይቺ ሴት በጣም አደገኛ ሴት ናት። ለካሌብ አሳልፈ እንድትሰጣ እኮ የእናንተን ወንጀል ወደ እሷ ዙራችሁ እየተናገራችሁ አይደለም።
እውነታው ይሄ ነው አለችው። በጣም ደንግጦ ደስታ ስለዚህ አዜብ ይሄን ካደረገች አበቃላት ማለት ነው። ጥሩ ጨዋታ አለ። አዎ ጥሩ ጨዋታ ነው። ስለዚህ እናማ ይህንን የእሷን ፋይል የእሷን መረጃ ለካሌብ በአንድ በትል እንድታሰማውና እንድትነግረው ፈልጋለሁ። ምን? አዎ እሺ እኮ እንዴት? የእሷን እጥፍ 4 እጥፍ ፈልጋለሁ እከፍላለሁ አለችው። ቤዛ እንዴት አለች። ቤዛ ይህ ነገር ይፋ ይውጣና አዜብ ትጋለጥ። አዜብ ውድቀቷን ጫፍ ማግኘት እፈልጋለሁ። ስለዚህ ለደስታ የምችለውን ነገር በሙሉ አደርጋለሁ። እና ታዲያ ይመቸኛል። ዋናው ገንዘቡ ነው። እኔ ደግሞ አይደለም የ3 የ4 እጥፍ ይቅርና ሲልም አዎ ካልሆነ ግን እኔ ጋር ጨዋታ ከጀመራችሁ ሌላ ነገር ትፈጥራላችሁ አላቸው። እነሱም ተስማምተው ወደ ቤታቸው ተመለሱ። እማዬ ይሄን ማድረግሽ ግን በጣም ነው የተመቸኝ አለች ቤዛ። አዎ ቤዛ አዜብ ከባድ ሰው ናት። አሁን ካሌብ መጥቶ ሁሉንም ነገር ድብልቅልቁን ሲያወጣው ማየት እፈልጋለሁ አለች። እሺ እሱን ነው ማየት የምፈልገው። አዜብ ከዚህ ቤት ስትወጣ ማየት ነው የምፈልገው እያለች ቤዛ ቸኮለች። እንግዲህ ደስታ በተባለበት መሰረት ልቡን ሊተፋት እስከሚደርስ ድረስ ከነ ደሊና ጋር በመሄድም ካሌብ አለ። ምንነዋል? የተፈጠረ ችግር አለ አለችው ደሊና። ካሌብ አዳምጠኝ፣ አንድ የምነግርህ የሴራው ጠንሳሽና ዋነኛዋ ቤዛና አልማዝ አይደሉም። ምን? አዎ ምንድን ነው የተፈጠረው? አዜብ ናት። ምን? አዎ አንተ አዜብ እኮ ቤተሰቤ ናት። አዜብ እኮ እናቴ ናት። እናት አይደለችም። ለገንዘብ እየሸጠች ነበረ። የእሷ ልጅ ሌላ ነው። የእሷን ልጅ ለማሳከም ስትል አንተ ሽጠሃለች። ምን? አዎ ካላመንክ አዳምጠው በማለትም እንግዲህ ደስታ ሁሉንም ፋይል ካዳመጠው በኋላ በጣም በሚያሳዝን ሁኔታ ካሌብና ደሊና እየሮጡ ወደ ቤት መጡ። እቤት መጥቶ ካሌብ የቤዛን የአዜብን መጨረሻ እስከሚያጋለጥላቸው የቸኮሉት እናትና ልጅ እንደ ጉዷን መጥቶ ባሳየኝ ይችም ማትረባ አሁንም እኮ ካሌብ ላይና ደሊና ላይ እየተጫወተች ነው። አዎ ቤዛ እውነቱን ልንገርሽ፣ አዜብ ማለት በጣም አደገኛና ክፉ ሴት ናት። ልጇ በጣም ታሟል። እናም የምታወራውን ነገር በሙሉ በማዳመጥ እሷን በቁጥጥር ስር አውዬ ውርደቷን አከናንቤያታለሁ። በቃ አለቀ። አዜብ ተስ ቤት ምን ቅር አድርጎ እስከሚያስወጣቸው እኮያለሁ አለች ቤዛ በእስር ቤት ማለት ከዚህ ቤት በመውጣት ብቻ እንድፋታት አልፈልግም። እስከ ወዳኛው እስር ቤት ዘግጣለች። አንደኛ የሰራችው ወንጀል ካሌብን ልጅን ያክል ነገር የመሸጥ በህገ ወጥ፣ ሁለተኛ ደግሞ ከደሊና ላይ ያደረገችው ነፍስ በማጥፋት። ይሄ ሁሉ ተባብሮ እሷ እስር ቤት ነው የምትወድቀው፣ ወህኒ ቤት። እማዬ የእውነት ደስ ይለኛል እማዬ ይገባታል። ግን አዜብ በእንደዚህ አይነት መንገድ ትራመዳለች ብዬ ለሰከንድ አስቤ አላቅም አለቻት። ማናችንም አስበን አናቅም። ፊቷ ላይ የሚታየው የርህራሄ፣ ፊቷ ላይ የሚታየው የመልካምነት፣ ፊቷ ላይ የሚታየው የዋህነት አይደለም፣ ውስጧ ላይ ያለው በጣም አረመኔና ጨካኝ ግፈኛ ሴት ናት አለች አልማዝ። የአዜብን ውድቀት ሲመኙ የነበሩት አሁን ላይ እንግዲህ ካሌብ በንዴት ከቤት አስወጥቶ ለፖሊስን በመጠቆም አዜብ በእስር ቤት እድሜ ልኳን እንድትበሰብስና እዳ መከራዋን እንድታይም አድርጓታል። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለምትሰጡ የግዳፍ እጅግ አድርጌ ከልብ አመሰግናለሁ።